የከፍ ያለው ባላደራዎች የአማራ ትግል ታማኞች ለፍትህ ለዲሞክራሲና ለህዝብ እኩልነት የእድሜያቸውን አብላጫ ዘመን በትግልና በእስር ቤት አሳልፈዋል። ለህዝብ ትግል ታማኝነታቸውንና አይበገሬነታቸውን ደግሞ የቀድሞ የትግል አጋራቸው ጄኔራል ተፈራ ማሞ ሸማቂው ኮማንዶ በሚለው መጽሐፋቸው በዝርዝር ገልጸዋቸዋል። ነፍሱን ይማረውና ጄኔራል አሳምነው ጽጌም ወንድነትን በተግባር የሚያሳይ የጀግንነት ምሳሌ ሲል በእስር ቤት ቆይታቸው የገለጻቸው ጀግና ናቸው። ኮሎኔል ፈንታውን ሟቤም ጀግንነትና መሪነትን ከታማኝነት ጋር አጣምረው የያዙ ለሚመሩት ጦር ፍቅርንና ዕውቀትን በመለገስ የትግል ወኔን የሚቀሰቅሱ ጀግናው አርበኛ ኮሎኔል ፈንታውን ሟባ ክህደትንና ስንፍናን ነፍሳቸው አጥብቃ የምትጠለው አርበኛ ኮሎኔል ሟባ የአማራ ፋኖን የህልውና ትግል በእርጅና ዘመናቸው ጫካ ወርደው አስቸጋሪውን የትጥቅ ትግል በቆራጥነት እየመሩ ያሉ የታማኝነት ውሃ ልክ አብረዋቸው የታገሉና አሁንም ከሳቸው ስር ሆነው የአማራን ህዝብ ትግል በታማኝነት እየመሩ ያሉ ወንድሞቻቸው ስለ ኮሎኔል ፈንታውን ሟባ የተናገሯቸውን በሙሉ ለማስፈር ብንሞክር ጊዜው በቂ ሆኖ አላገኘነውምና በዚሁ እናቆማለን። ከፍ ያለው ደሴ ጀግናችን ነው፣ አርማችን ነው፣ ሁሉ ነገራችን ነው። አርበኛ ከፍ ያለው ደሴ እንግዲህ ሁላችንም እንደምናውቀው አማራ ሆኖ ነው የተፈጠረው፣ አማራ ሆኖ አደገ፣ አማራ ሆኖ ተሰዋ። በተለምዶ ጀግና ጀግናን ያከብረዋል ይባላል። ከዚህ በተጨማሪም ታማኞችን ጠንቅቀው ያውቋቸዋል የሚለውንም ማስታወስ እንወዳለን። ኮሎኔል ፈንታውን ሟባ ቀደም ሲል በሰማችሁት ንግግራቸው ላይ ስለ ታላቁ አርበኛ ሜጀር ጄኔራል ከፍ ያለው ደሴ ሲናገሩ አማራ ሆኖ ተወልዶ አማራ ሆኖ አድጎ አማራ ሆኖ ተሰዋ ይላሉ። ይህን የከፍ ያለውን ታሪክ ሲናገሩ ሁላችንም እንደምናውቀው በማለት ያጸኑታል። ኮሎኔል ፈንታውን ሟባ ከወሎ ቤት አማራ ጠቅላይ ግዛት ተነስተው ወደ ጎንደር ጠቅላይ ግዛት የተጓዙት አንዳንዶች እንደሚናገሩት ላልተቀደሰ የትግል ዓላማ ሳይሆን ታላቁ አርበኛ ከፍ ያለው ደሴ በባንዳዎች በመገደሉ የተነሳ ሞራሉ የተከዳውን ሰራዊት ለማበረታታትና የጀግናውንም ዘላቂ ማረፊያ ለማየት መሆኑን ካንደበታቸው ሰምተናል፣ በዓይናችንም ተመልክተናል። የታላቁ አርበኛን በባንዳዎች መገደል አስመልክቶ 40 ቀን ስንት ነው በሚል ርዕስ ጣና ቴሌቪዥን ባዘጋጀው የሪፖርታጅ ዘገባው ከከፍ ያለው መስዋዕት በኋላ የቀጠናውን ሰራዊት ያቀፈው 206ኛ ኮር ላይ 2 ክፍለ ጦሮች ሙሉ በሙሉ ፈርሰዋል። አዛዦቹም እጅ ሰጥተዋል። በዚህ የተነሳም የቀጠናው የፋኖ አደረጃጀት የመዳከምና የመስነፍ ስሜት እየታየበት ነው ብለን ነበር። ይህን የተረዳው የአማራ ህዝብ ዘላቂ ጠላት ወዲድ ብልጽግናም ሞራላቸውን ሳያድሱና ሳይሰባሰቡ ቶሎ እናጥፋቸው ብሎ ልዩ ዘመቻ እንደከፈተባቸውም በተከታታይ የዜና ሰዓታችን መዘገባችን አይዘነጋም። ይህን የተረዱት የጦሩ ጠበብት የትግል ምልክቱና የታማኝነት ምሳሌው ኮሎኔል ፈንታውን ሟባ ሰራዊታቸውን አስከትለው አስቸጋሪውን የእግር ጉዞ በጽናት አልፈው የጀግናውን ዘላቂ ማረፊያ ጎበኙ። ጀግናው ይመራው የነበረውን ሰራዊትም ሰብስበው ልምድና ምክራቸውን አካፈሉ። ይህን ያደረጉበትን ምክንያት እዚህ ላይ መግለጹ ለጠላት ብልጽግናም ሆነ ለወገን ጠላት ባንዳዎች ዱላ ማቀበል ስለሚሆንብን በይደር እናልፈዋለን። ወደ ጋይንቱ የኮሎኔል ጉዞ እንመለስና የተነሳንበትን ሐሳብ እንቀጥላለን። ኮሎኔል ፈንታውን በመልእክታቸው ከፍ ያለው እንዳንድ ግለሰብ አይደለም፣ የአማራ ህዝብ ልጅና ሀብት ነው። እሱ የተሰዋው በጀግንነት ነው። እኛ ደግሞ የእሱን የትግል አደራ የምንወጣ እንድንሆን በጥብቅ አሳስባለሁ ሲሉ ተናግረዋል። እዚህ ካለን ሰዎችም ነገ ወዲያ ዋጋ የምንከፍል ሰዎችም አለን። ስለዚህ ይህንን ጀግናችንን ዓላማውን ፍላጎትን ጋር የማድረስ ኃላፊነት የሁላችንም ግዴታ ነው። ትልቅ ኃላፊነት አለብን። የምንመራውን ሰራዊት በእኛ ልክ ነገሮችን ተገንዝቦ አውቆ የሱን ራዕይ እንድናስፈጽም ግብ እንድናደርስ ነው አገራን ላስተላልፍ የምፈልገው። ይህ የኮሎኔሉ ንግግር ብዙ ትርጉም ያለው መልእክት ነው። የተናገሩበት ቦታ መልእክቱን ያስተላለፉለት አካልና የተጠቀሟቸው ቃላት በብዙ መልኩ የሚተነተኑ ለአማራ ህዝብ ትግል በሰነድነት የሚቀመጡ ናቸው። በአገራችን አንድ አባባል አለ፣ ውሻ የቀደደውን ጅብ ያሰፋዋል ይባላል። የአርበኛ ከፍ ያለው ደሴ በባንዳዎች መገደልን ተከትሎ ስሜቱ የተጎዳው ሰራዊት መጠነኛ የሚባል የትግል ሞራል መዳከም ታይቶበት ነበር። ጠላት ብልጽግና ይህን መረዳት እንዲችል የወገን ጠላት የሆኑ ኃይሎች በሚዲያዎቻቸው ጭምር በመናገር ለአማራ ህዝብ ጠላት የብልጽግናውን
ዘረፈጂ ሰራዊት የምስራቹን ነገሩት። ይህን ጮማ መረጃ አቫንቲ ሆቴል ሶፋ ላይ ተቀምጦ የሰማው የብልጽግናው ሰራዊት አዛዥ ሳንውል ሳናድር ገስግሰን ጋይንት እንግባ ብሎ አጋሰሱን ጫነም። ከዚህ በተጨማሪም እኛ ከመድረሳችን በፊት የጽንፈኛው ኃይል እርስ በርሱ እንዲነታረክ አጀንዳ እንጣልለት በማለት ተጨማሪ የሰራዊት ልብ መበተኛ አጀንዳ ሰጠም። እረኛውን ምታ በጎቹ ይበተናሉ በሚለው የክፋት አስተምህሮ መሰረት የሰራዊቱ ሰብሳቢና ተዋግቶ የሚያዋጋው አርበኛ ከፍያለው ደሴን መገደል ተከትሎ ግዙፉ ገብርዬ ክፍለ ጦር ሳይቀር ተፈትኖ ቆይቷል። አባት መካሪና ሰብሳቢ ነው እንደሚባለው ይህን ክስተት የሰሙትና የታዘቡት ኮሎኔል ፈንታው ሟቤ ይህን ሁኔታ በጊዜ ካላረም ነው ለጠላት ሰርግና ምላሽ ነው የሚሆንለት ሲሉ ተንደርድረው ጋይንት ገቡ። ከዚያም የሰማችሁትን አሰሙን፣ ያያችሁትን አሳዩን። የኮሎኔል ፈንታው ሟባና ሰራዊታቸው በጋይንት ምድር ተገኝተው ያደረጓቸውን ጉብኝቶችና ያስተላለፏቸውን መልእክቶች አስመልክቶ የአማራ ፋኖ ጎንደር ጠቅላይ ግዛት እዝ የተለያዩ ክፍለ ጦር አመራሮች ከአባት የሚጠበቀውን አድርገዋልና ክብር ይገባቸዋል። የሰጡንን መመሪያ አክብረን እንቀጥላለን። የጀግኖቻችንን ኮሎኔል ታደሰ ሸቴና የሜጀር ጄኔራል ከፍያለው ደሴን የሜጀር ጄኔራል ውባንታ ባተን ያደራ ቃልም አስጠብቀን እንታገላለን ብለዋል። የትግላችን ምልክት የሆነውን የወንድማችንን ወይም ደግሞ የአርበኛ ከፍያለው ደሴን መቃብርም ለማየት ነው። እሱንም አይተናል። ቤተሰቦችንም ለማጥናናት አጠቃላይ ሰራዊትንም ለማጥናናት ነው ወደዚህ የመጣ ነው። ስለዚህ ከፍያለው ደሴ ጀግናችን ነው፣ አርማችን ነው፣ ሁሉ ነገራችን ነው። አርበኛ ከፍያለው ደሴ እንግዲህ ሁላችንም እንደምናውቀው አማራ ሆኖ ነው የተፈጠረው፣ አማራ ሆኖ አደገ፣ አማራ ሆኖ ተሰወረ። ስለዚህ ከልጅነቱ ጀምሮ እንግዲህ እስካሁን ድረስ አጠቃላይ ለዚህ ለተገፋ ለአማራ ሕዝብ ማንኛውንም ዋጋ ነው የከፈለው። በጅንታውም ጦርነት ሊሆን አሁንም ያለውን ስርዓት በመዋጋት ትልቅ ታሪክ የሰራ ጀግናችን ነው፣ ምልክታችን ነው። ስለዚህ ይሄ ጀግና ዝም ብሎ አንድ ግለሰብ አይደለም፣ አጠቃላይ የአማራ ልጅ ነው። በውስጥም በውጭም ያለ አማራ የሆነ ሁሉ የሱ ቤተሰብ ነው። አማራ የሆነ ሁሉ የሱ አባት፣ እናት፣ ወንድም ነው። ስለዚህ ከፍያለው ደሴ የሁሉም የአማራ ልጅ ነው። ከፍያለው ደሴ ጀግና ነው። ታግሏል፣ አታግሏል። የማይቀረውን ህይወትም ማንኛውንም ዋጋም ከፍሏል። ስለዚህ ከፍያለው ደሴ የጀመረውን ዓላማ እኛ ደግሞ እዚህ ያለን ሰዎች ግብ የማድረስ ኃላፊነት አለብን። ስለዚህ ድሮ ታሪክ የሰሩ ሰዎች ሁልጊዜ የምናነሳቸው እና አፄ ቴዎድሮስ እነ በላይ ዘለቀ እነ ምኒልክ የምንለው ታሪክ ስለሰሩ ነው። እነሱ በህይወት ባይኖርም ስራቸው ሁልጊዜ አለ፣ መቼውንም አለ። ከፍያለው ደሴ ዛሬ በአካል እኛ ጋር ባይኖርም ስራው ግን መቼውንም ቢሆን ይኖራል። ስለዚህ እዚህ ያለን ሰዎች የሱን ዓላማ የሱን ራዕይ ግብ የማድረስ ኃላፊነት ግዴታም አለብን። በእርግጠኝነትም ደግሞ እናሳካዋለን። ስለዚህ ከፍያለው ደሴ አንድ ግለሰብ አይደለም፣ በርካታ ከፊል አፍርሰን ሄዱ ሺዎች ከፊዎች አሉ። ስለዚህ ዛሬ ከፊም ብናጣው ብዙ ከፊዎች ስላሉ እነዛ ከፊዎች ደግሞ የሱን ዓላማና ትግል ደግሞ እናስቀጥለዋለን። እዚህ ካለን ሰዎችም ነገ ወዲያ ዋጋ የምንከፍል ሰዎችም አለን። ስለዚህ ይሄንን ጀግናችንን ዓላማውን ፍላጎቱን ጋር የማድረስ ኃላፊነት የሁላችንም ግዴታ ነው። ትልቅ ኃላፊነት አለብን። የምንመራውን ሰራዊት በእኛ ልክ ነገሮችን ተገንዝቦ አውቆ የሱን ራዕይ እንድናስፈጽም ግብ እንድናደርስ ነው አገራን ላስተላልፍ የምፈልገው። ይህንንም እናሳካዋለን። ስለዚህ አንድነታችንን አጠናክረን አጠቃላይ በህዝባችን ላይ የደረሰውን ግፍ፣ መከራ፣ ስቃይ ሁሉ ማስወገድ ያለብን። ስለዚህ ለዚህ ጀግናችን
ዛሬ ቦታው ላይ ሆነን እንደዚህ ቃልም ስንገባ ዝም ብለን በቀላሉ የምናየው ነገርም አይደለም። ትልቅ አደራም ትልቅ ኃላፊነትም አለብን። ለዚህ ሁላችንም ዝግጁ መሆን አለብን። በተረፈ አመሰግናለሁ። አመሰግናለሁ አባታችን ፈረደ አንተው ከወሎ ክፍለ ሀገር የጀግናውን መቃብር ለማየት ከዚህ ድረስ ስራይት አስከትሎ መጥቶ አባታችን የጀግናችን የትግል ምልክታችን የሜጀር ጀነራል ከፍያለው ደሴን መቃብር ለማየት በዚህ ልክ ስለተገኘ እጅጉን እናመሰግናለን። ጀግናን ጀግና ያወድሰዋል፣ ጀግናን ጀግና ያከብረዋል ይሉ ዘንድ በዚህ ልክ ለመገኘት አባታችን እጅጉን እናመሰግናለን ለማለት ነው። ሌላውን የሜጀር ጀነራል ከፍያለው ደሴን ታሪክ እኔ አይደለም ዘረዝረው አገር ነው። ከፍያለው ደሴ አባታችን እንደተናገረው ግለሰብ አይደለም አገር ነው፣ አማራ ነው። አማራ የሱን ታሪክ ይናገር አገር ይናገር በእኔ አንደበት ብቻ የሚገለጽ አይደለም። ለማመስገን ይችላል። እኔ ክንዲሳው ከተባለ የሜጀር ጀነራል ከፍያለው ደሴ ልጅ ነኝ። እኔ እዚህ የምታዩኝ ከሱ የሱን ዓላማ ለማስቀጠል የኔ ግዴታ ብቻ ሳይሆን እዚህ የመጡትን አባቶቻችን ተናግረውታል ሁሉን ነገር። እኔም ዘረዝረው ነገር የለኝም። በዓላማችን ጸንተን አማራነትን ይዘን ወደፊት እንጓዝ ነው። አመሰግናለሁ።